እና ያገኘሁት የደረስኩት ነገር አለ ጋይስ። በጣም ትልቅ ድራማ ነበር የተሰራብን። የጃኒ አካውንት ያ ሁሉ በደል የደረሰበት ጋይስ። ዲላን ፔጅ ማለት ነው 18 ሚሊዮን 700 ሺህ ፎሎወሮች አሉት። 20 ሚሊዮን ፎሎወር እንደማደርሰው በመሴጅ ቃል ገብቼለታል። ከዴላን ፔጅ ጋር ኮላብ ማድረግም ፈልጓል። ዴላን ፔጅን 20 ሚሊዮን አስገባለሁ ከ18 ሚሊዮን 20 ሚሊዮን ፎሎወር አስገባለሁ ብሎ ቃል ገብቶለታል። ሄሎ ዲላን ፔጅ ማይ ኔም ኢዝ አዶናይ 444 ፋሚሊ ራይት። አዶናይ አሁን በጣም ነው የምታስፈልጉኝ። አሁን እየደረሰብኝ ያለው ነገር እንዳለ ቪዲዮዎቼ እየወረዱ ናቸው። አዶናይ ለራሱ ለመጀመሪያ ጊዜ ነው ውለታ ይጠየቀን። ይሄን ማድረግ ደግሞ የሚያቀተን አይመስለኝም። ያለኝ ምላስ ተጠቅሜ ተንኮል ብሰራበት ኖሮ እኔ ስንት ታሪክ ሰራለሁ። ተሳክቷል ትላል። ተሳክቷል። ይመቻ አዶናይ፣ ትችላለህ እግዚአብሔር ጃኒ ገና ምን አይተህ ጅማሬው ነው። ሰላም ጋይስ እንዴት ናችሁልኛ? ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬንዲንግ እና ወቅታዊ የሆነ ቪዲዮ ተመልሰን መተናል። አዶናይ እንግዲህ አሜሪካ ከሄደ በኋላ ቪዲዮ አልሰራንም ነበረ። በሰላም ገብቷል አሜሪካ በሰላም ገብቷል ማለት ነው። አሜሪካ ከገባ በኋላ ደግሞ እዚህ ያጋጠሙት የነበሩት ቻሌንጆች በጣም በሰፊው ያጋጠመው ይገኛል። በዚህ ሰዓት አካውንቱ ባል ሊደረግ እንደሚችል ነው እየተናገረ ያለው አዶናይ። የተለያዩ ቪዲዮዎች እየጠፉበትና እሱም እየታገለ አፒል እያደረገ ይግባኝ እየጠየቀ እያስመለሳቸው ነው ያለው። በተደጋጋሚ ግን በጣም ብዙ ቁጥር ያላቸው ቪዲዮቹ እየጠፉበት ነው ያለው። ያው ይህም እንግዲህ በሪፖርት የተነሳ እንደሆነ ነው እየተናገረ ያለው አዶናይ። እስኪ እነዚህ ነገሮች እንዴት አድርጎ ይፈተዋል የሚለውን ነገር አብረን የምናየው ይሆናል ማለት ነው። ዛሬ ትኩረታችን የሚሆነው የአዶናይ ቪዲዮዎች ላይ ነው ማለት ነው። ለመጀመሪያ ጊዜ የእኛንም እርዳታ አዶናይ ጠይቋል። ምን ደረጃ ላይ ደረሰ የሚለውን ነገር እናያለን ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። አዶናይ እንግዲህ አሜሪካ ከገባ በኋላ እኛም ቪዲዮ አልሰራንም ጋይስ። እስኪ በአሜሪካ ያለውን አቀባበል ደግሞ እንየው አይደለ? ከሱን ጀምር። መጀመሪያ ከባድ አቀባበል ነበር አቀባበሉ። Thank you. Yeah. Let's go. Oh, sorry. No worries. ሰው ስታከብሩ ትከበራላችሁ። በቃ በዚህ ጋር በዚህ በኩል አለ ወይ? እሺ አንዴ ልነሳና መጣሁሽ። ቆይ ታስፈራሪ። ሃይ ለነሽ ናት። ደህና ነሽ? ሃይ ዶን በዛ ቡም Alright, let's go. This one. ያለው ኢንፍሉዌንስ እኮ ግን በስማ በቃ ኢንተርናሽናል ግን ለመሆን ያቀደውን በደንብ መሆንም አለበት። እግዚአብሔርን አስባችኋል? ኢንተርናሽናል ቢሆን ኢትዮጵያ ውስጥ ያለው ኢንፍሉዌንስ በደንብ ዓለም አቀፍ ቢሆን ምናምን ልደቴን ፕሌን ላይ ያከበርኩ ዳም ለስንተኛ ጊዜ ነው የሚያከብረው ማለት ነው አዶናይ በዚህ ዓመት እንዲህ ያልተከበረለት ቦታ የለም። ወደ ስንት ሚሊዮን ሻምፓኝ ነው አንተ ያለው? በላይ ነው ሻምፓኝ ፓፓር ያለው። this is the special one. እንደገና አንዴ ድገማት እያለች ነው። የጊዜው በቃ ተወዳጁ ሰው ብንለው ያሻልም። የትኛው ሰው ነው የሚወደደው? እግዚአብሔርን በየትኛው ዘርፍ ያለ ሰው እንደ አዶናይ በዚህ ሰዓት ይወደዳል? በየትኛውም አካባቢ ማለት ነው። እንግዲህ ከላይ ሲሰጣችሁ ነው፣ የስራውም ውጤት ነው። ግን ፈጣሪ ካልጨመረበት ነው የማይሆን ነገር ነው፣ የማይታሰብ ነገር ነው። እና የልጁም ልበቀና መሆን አዶናይ እንግዲህ አካውንቱ አሜሪካ ከሄደ በኋላ የመጨረሻ ማስጠንቀቂያ እንደተሰጠው በተደጋጋሚ ሲናገር ነበረ። ይህንንም በማስመልከት እንግዲህ ለቲክቶክ ለራሳቸው ለቲክቶክ በእንግሊዝኛ ቋንቋ መልእክት አስተላልፎላቸዋል ማለት ነው። ስላለው ሲቹዌሽን በሰው እንዲታይለት በሰው እንዲገመገምለት፣ ለምንድነው በተደጋጋሚ ኮሚኒቲ ጋይድላይን ስትራይክ እየተላከብኝ ያለው፣ ለምንድነው በተደጋጋሚ ቪዲዮቼ እየጠፉብኝ ያለው ሲል በእንግሊዝኛ ለቲክቶክ ይህን መልእክቱን አስተላልፏል ማለት ነው። በተያያዘ ደግሞ ከዴላን ፔጅ ጋር ኮላብ ማድረግም ፈልጓል። ዴላን ፔጅን 20 ሚሊዮን አስገባለሁ ከ18 ሚሊዮን 20 ሚሊዮን ፎሎወር አስገባለሁ ብሎ ቃል ገብቶለታል። ከዛ ጋር በተያያዘ እንግዲህ ዴላን ፔጅም ስለ ቲክቶክ ብዙ የሚያውቀው ነገር ስላለ አካውንቱንም ቬሪፋይ እንዲያደርገውና ኢንተርናሽናልም እንዲያደርገው ከሌሎች ኮንተንት ክሬተሮች ጋርም ደግሞ ኮንታክት እንዲፈጥር አዶናይን ሊረዳው ይችላል። ይህንንም እያደረገን ያለው እስኪ ቪዲዮቹን እናያቸውና ከዛ በኋላ የምንለው ነገር ደግሞ ይኖራል። Hello TikTok team and leadership. This may be my last video on this TikTok account. My name is Adonai. I am a content creator with over 5.4 million followers on this platform. Today I am making this video with respect, honesty and concern. Over the past period, my account has received an unusual and overwhelming number of community guideline violations, resulting in many of my videos being removed.
Some of this removal involved videos where I'm simply sitting down and speaking calmly to my audience about life, growth, healing, and personal experiences. When a video of someone sitting down speaking with love, patience, and guidance gets labeled as a community guideline violation, it raises a serious question about the accuracy of the report and moderation system. TikTok is not just entertainment for me. For millions of people who follow me, TikTok is a place where they come to feel understood, encouraged, and supported. My platform has become a space where people share their struggles, find motivation, and feel less alone in their lives. Because of that, the recent wave of removals has been extremely concerning. From my perspective, it appears that my account may be experiencing coordinated mass reporting, where individuals are abusing the reporting system to trigger automated moderation actions. At the level of influence and audience that my account has reached, I understand that criticism and attention will come with it. I accept that responsibility. However, I believe that creators at this level deserve fair moderation and manual human review, especially when automated systems may be triggered unfairly. This platform has allowed me to connect with millions of people around the world, and I have always tried to use that influence responsibly, respectfully, and positively. Today, I am respectfully requesting two things from TikTok leadership. First, a full manual review of my account and recent content removals to determine whether these actions were triggered by mass reporting or automated moderation errors. Second, consideration for account verification, which would help establish authenticity and reduce the risk of bad actors manipulating the reporting system against legitimate creators. This is not just about me. This is about ensuring that creators who use this platform to educate, uplift, and positively influence others are treated fairly by the system. To the TikTok team and leadership, I believe in this platform and the community we have built here. That is why I'm speaking up. And to my supporters and followers who see this video, if my content has ever helped you, encouraged you, or made you feel less alone, I invite you to respectfully share your voice in the comments so that TikTok leadership can see how much this community means to people. Thank you to everyone who continues to support the positive use of this platform, and thank you to the TikTok team for taking the time to review this video. Thank you. እሺ እንግዲህ በዚህ መልኩ አዶናይ መልእክቱን ለቲክቶክ አስተላልፈዋል ማለት ነው። ያው ኮሜንት ላይም ደግሞ የእሱ ኮንተንቶች እናንተን ከረዳችሁ ጥሩ የሆኑ ኮሜንቶች እንድጽፉ መልእክትን አስተላልፈውላችኋል አዶናይ። እንቀጥል እስኪ። አዶናይ እንግዲህ አሁን እስከ ዛሬ ድረስ ለሰዎች ነበረ ድጋፍ ሲጠይቀን የነበረው ሲያስቸግረን የነበረው አይደለ ሲጨቀጭቀን የነበረው ለብዙ ሰዎች መኪና አስገዝቷል፣ ብዙ ሰዎችን ተባብሯል። አሁን ግን ለኔ በደንብ በዚህ ሰዓት ነው የምታስፈልጉኝ እያለ ይገኛል። በዚህ ሰዓት ለኔ ታስፈልጉኛላችሁ እያለ ይገኛል አዶናይ። እስኪ እናዳምጠው። ጋይስ እንግዲህ አሁን ወደዚህ ስመጣ በጣም ድብሮኝ ነው። የቲክቶክ አካውንት በብዙ ፈተና እያለፈ ነው ያለው። ኦልራይት ከዚህ በፊት አንድ ቪዲዮ በእንግሊሽ ሰርቻለሁ ለቲክቶክ ሲኢኦ እና ለቲክቶክ ቲም ማለት ነው መልእክት እያስተላለፍኩኝ አካውንቴ ላይ ምን እየደረሰ እንደሆነ ትናንትና የለቀኳቸው ቪዲዮዎች በአጠቃላይ ቫዮሌሽን ብለው ወርደውብኛል ማለት ነው። እና ምን እየተፈጠረ እንዳለ አላቅም። ሶ በእንግሊሽ አድርጌ ቲክቶክ ቪዲዮዎች እየሰራሁ ነው ያለሁት። አንደኛ ለቲክቶክ ሲኢኦ እና ሊደርሺፕ እና ቲም እንዲደርስ፣ ከዛ ደግሞ ለዲላን ፔጅ ደግሞ አሁን ከዚህ ቀጥሎ በእንግሊሽ ቪዲዮ ሰራለሁ። አንድ ነገር እንድታደርጉልኝ እፈልጋለሁ። 444 ፋሚሊ ወደ ዲላን ፔጅ አካውንት በመሄድ ኮመንቱ ላይ እንዳለ ማለት ነው ቀውጤ እንድታደርጉ ትፈልጋለሁ። ጋይስ ምን እየተፈጠረ እንዳለ እንድትነግሩ ትፈልጋለሁ። ከዛ ደግሞ ያ የእንግሊሽ ቪዲዮዬ ሄዶም እንዲያየው እንድታደርጉልኝ ይፈልጋለሁ። ከዛ በራሱ አካውንት ቪዲዮ እንዲሰራ ማለት ነው በእንግሊሽ ቪዲዮ እንዲሰራ ማስተማር ካለበት እኔን እያስተማረ ወይም ደግሞ ለቲክቶክ ደግሞ በደንብ ለብዙ ሰዎች እያጋራ ምን እያጋጠመኝ እንደሆነ እንዲታወቅ ማለት ነውና ጋይስ ዲላን ፔጅ አካውንት ላይ በመሄድ ኮሜንት ላይ ጻፉለት። እስኪ ቀውጤ እናድርገው፣ ሌላ ኮሜንት እንዳያይ እናድርገው፣ ቀውጤ እናድርገው። ሁሉም ቪዲዮዎቹ ላይ እየገባን ኮሜንት እናድርግ። ፕሊዝ ቢ ቮይስ ፎር ብላችሁ የኔ አካውንት ታግ አድርጉለት። አዶናይ ማዳ 444 የሚለው ማለት ነው። ይህ አካውንት ከመጥፋቱ በፊት ማለት ነው። እወዳችኋለሁ። አዶናይ ብላችሁ ነው እንዲሁም ያጨናንቁልሃል አሁን። Hello Dilan Page, my name is Adonai. I am a content creator from Ethiopia with around 5.4 million followers, and I am reaching out to you with respect and hope that you might be able to help me. First, I want to say that I really appreciate the work you do. You built a platform where you speak about things that matter, and you help creators and people around the world get attention for issues
that deserve to be heard. Right now, I'm facing such a serious issue with my TikTok account. Over the past weeks, a large number of my videos have been removed for community guideline violations, including videos where I'm simply sitting down and speaking calmly to my audience. Like this. These videos are not harmful. They are messages where I try to support people, uplift them, and help them through their struggles. My account has 5.4 million followers and a large community that depends on the messages I share. Many of them come to my page for encouragement, healing, and motivation. From my perspective, it feels like my account might be experiencing mass reporting where people are abusing the system to get my videos removed. The reason I'm reaching out to you, Dylan, is because your voice carries weight on this platform. I'm not asking for anything unfair. I'm simply asking for a fair manual review of my account so that TikTok can see what is really happening. Many people in Ethiopia follow your work, and they would never expect someone like you to speak up for one of their creators. But if you did, it would honestly mean a lot to us. If you're willing, I would really appreciate if you could either make a video about this issue or help connect me to someone at TikTok who can review my situation properly. Right now, I'm honestly confused and trying to figure out what to do next. If you see this, Dylan, please feel free to reach out to me in the messages. I would be grateful just to have a conversation and explain what's happening. Thank you for everything you do for creators around the world, and thank you for taking the time to listen. We love you, Dylan. ኦኬ። በዚህ መልኩ እንግዲህ አዶናይ ለዲላን ፔጅ መልእክቱን አስተላልፏል። የሚመልስለት ይመስላችኋል? እስኪ የምናየው ጉዳይ ይሆናል። አራት ፋሚሊ ራይት። አዶናይ ቪዲዮዎቹን አይታችሁ የአዶናይ ቪዲዮዎች የተመቻችሁ ሰዎች ካላችሁ ማለት ነው አሁን በጣም ነው የምታስፈልጉኝ። እኔ ትናንትና አካውንቴን ዲአክቲቬት አድርጌው ነበር። ምክንያቱም እባክህ ዲአክቲቬት አድርገው ባን ሊሆንብህ ይችላል ይህ ቲክቶክ አካውንት ተብዬ ማለት ነው። እውነታቸው ነው፣ ውሸት አይደለም። አሁንም ይህ አካውንት ባን ሊሆን ይችላል። ስለዚህ ባለኝ እድል ተጠቅሜ ባለችኝ ደቂቃ ሰዓት ተጠቅሜ የምችለውን ያህል ተናግሬ ባን ቢደረግ ይሻለኛል። ኦኬ ሶ ልንገራችሁ አሁን እየደረሰብኝ ያለው ነገር እንዳለ ቪዲዮዎቼ እየወረዱ ናቸው። ቫዮሌሽን ያለ ምንም ጥፋት እንደዚህ ቁጭ ብዬ እናንተን እየመከርኳችሁ እንዴ ነው ቫዮሌሽን ሊሆን የሚችለው? ዲሲ ገብቻለሁ ብዬ እያልኩኝ እንዴ ነው ቫዮሌሽን ሊሆን የሚችለው? እንዴ ሰው እየሰደብኩ ነው? ሰው እየመታው ነው ወይ? ምን አይነት ስህተት ነው ያጠፋሁት? አይ ዶንት አንደርስታንድ። ሙዚቃ የለ ኮፒራይት እንዳትሉ እኔ ነኝ እንትኑ ችግሩ እዚህ ጋር ነው ያለው ወይስ ምንድነው? and I believe በጣም ብዙ ሰዎች ኮኦርዲኔትድ የሆነ ሪፖርት እያደረጉ ነው ያሉት ቲክቶክ አካውንቴ ላይ ማለት ነው። ስለዚህ አሁን ያለንበት ደረጃ ጋይስ ኦፍ ኮርስ ሊያቆሙኝ አልቻሉም። በጣም ብዙ ሰዎች በሪፖርት ከሆነ በጣም ብዙ ሰዎች ሊያቆሙኝ አልቻሉም። አሁን ግን እያቆሙኝ ነው ያሉት። በዚህ አካውንት በሌላ አካውንት መጣላችኋለሁ፣ ችግር የለውም። ግን ይህ እድል ተጠቅመን ማለት ነው ኢንተርናሽናል የምንሆንበት ሰዓት አሁን ነው። ሲሪየስሊ ነው የምላችሁ። ዲላን ፔጅ ቪዲዮ ሰርቼለታለሁ፣ ለቲክቶክ ቪዲዮ ሰርቻለሁ። ዛሬ ቬሪፋይ ማስደረግ አለብኝ ቲክቶክ አካውንቴ። ይህ አካውንት የኢትዮጵያ አካውንት ነው፣ ወዴትም ሊንቀሳቀስ ሊሄድ አይችልም። እኔ ደግሞ ባለኝ አቅም ተጠቅሜ ባለኝ የቋንቋ እውቀት ተጠቅሜ ያለችኝ የቋንቋ እውቀት ተጠቅሜ የቲክቶክ አካውንት ማዳን እፈልጋለሁ። ስለዚህ እናንተ ደግሞ እንድታግዙኝ የምፈልገው ሁላችንም ተሰብስበን አሁን ወደ ቲክቶክ አካውንት እንሄዳለን። ወደ የቲክቶክ ሲኢኦ ታግ አድርገዋለሁ ከዚህ በታች ወደ እሱ እንሄዳለን። ወደ ዲላን ፔጅ እንሄዳለን። ሁላችንም ኮሜንታቸው ላይ ገብተን ማለት ነው የኔ አካውንት ታግ እናድርገው። ፕሊዝ ቢ ቮይስ ፎር አዶናይ። ሁላችንም ብንቅርቅርቅርቅር እናድርገው። በቃ ሊትራሊ ነው የምላችሁ። ኮሜንታቸው ላይ ገብተን እሱ ብቻ እንዲያዩ እናድርግ። በቃ ኮሜንታቸው ላይ ነው የምናጨናንቀው። ይህ አካውንት ባን ቢሆንም አይ ዶንት ኬር፣ በራሳቸው እንደሚይዙት እርግጠኛ ነኝ። ዛሬ ግን የአካውንት ቬሪፋይ አስደርጌ መመለስ አለብኝ። ትልቅ ታሪክ መስራት አለብኝ። አይ ዶንት ኬር ብሮ። አዶናይ ለራሱ ለመጀመሪያ ጊዜ ነው ውለታ የጠየቀን። ይህ ማድረግ ደግሞ የሚያቀተን አይመስለኝም። ማረላ ለመጀመሪያ ጊዜ ለራሱ ውለታ፣ እስከዛሬ ለሰው ነው እየመጣ ውለታ የሚጠይቀን። ሁላችሁም እያረጋችሁም እንደሆነ አውቃለሁ። ሁላችሁም እየተባበራችሁ እንደሆነ አውቃለሁ። ጋይስ ዲላን ፔጅ ማለት ነው 18 ሚሊዮን 700,000 ፎሎወሮች አሉት። 20 ሚሊዮን ፎሎወር እንደማደርሰው በመሴጅ ቃል ገብቼለታለሁ። ይህ ደግሞ ምን ያግዘኛል መሰላችሁ? አንደኛ ወደ ኢነር ሰርክሉ እንድገባ ያግዘኛል። which is ከብዙ ቲክቶከሮች ጋር ኮኔክት ያደርገኛል። ሌላ ነገር ደግሞ ምንድነው ከቲክቶክ ሄድኳርተር ከሚያውቃቸው ሰዎች ጋር ኮኔክት ያደርገኛል ማለት ነው። ወንድማችሁ ቬሪፋይድ ይሆናል፣ ወንድማችሁ ኢንተርናሽናል ይሆናል። ስለዚህ እኔ ብቻዬን እንግዲህ አቅም የለኝም፣ ከእናንተ ጋር ነው አቅሜ። ሁላችንም አንድ ስለሆን ነው፣ አንድ ሆነን ስለምንራመድ ነው የፈለግነው ነገር የምናሳካው አይደል እንዴ?
ስለ ጋሽ ሰለሞን፣ ለሱራፌል ተካ፣ ለዘማሪ ገብረ ዮሐንስ ይህ ሁሉ ነገር ማሳካት የቻልነው እኔ ብቻ አይደለሁኝም። እኔ ዝም ብዬ ድምፅ ሆንኩኝ እንጂ እናንተ ናችሁ ከጀርባ ሆናችሁ ከሀሳቤ ጋር ተስማምታችሁ ይህ ተአምር የፈጠር ነው። አሁን ደግሞ ሌላ ተአምር መፍጠር እንችላለን። ያለንን ፋን ቤዝ ያለን አብሮነት ተጠቅመን ማለት ነው የማንደርስበት ደረጃ የለም፣ የማንደርስበት ሰው የለም፣ የማናሳካው ነገር የለም። ስለዚህ ጋይስ ከጎኔ እንድትሆኑ ፈልጋለሁ። አሁን በእናታችሁ I need you so much። ዛሬ ቬሪፋይድ መሆን አለብኝ። we're going to be international። ወንድማችሁ ዝግጁ ነው። I am ready ያልኳችሁ ነው። አሜሪካ መጥቻለሁ። ዋሽንግተን ዲሲ ነው ያለሁት። በጣም ታላላቅ ቲክቶከሮች አሜሪካ ውስጥ ይገኛሉ። ስለዚህ ከነሱ ጋር ኮላብ ማድረጌ አይቀርም። እየመጣው ነግራችኋለሁ። እኛ በምንድን ነው የምናሳምናቸው ትልቅ እንደሆን ፎሎወራቸው እናስጨምረዋለን እንዲደነግጡ ማለት ነው። ኦኬ ስለዚህ ዲላን ፔጅ 18 ሚሊዮን 700 ሺህ ፎሎወሮች አሉት። 20 ሚሊዮን ፎሎወር እናድርሰው። ይህ እንግዲህ ኦፊሻል ቻሌንጅ ነው። ሁላችሁም ሄዳችሁ ዲላን ፔጅ አካውንት ፎሎ አድርጉትና ከዛ ኮሜንቱ ላይ እየገባችሁ 20 ሚሊዮን ፎሎወር ብላችሁ ጻፉለት። 20 ሚሊዮን ፎሎወር 20 ሚሊዮን ፎሎወር 20 ሚሊዮን ፎሎወር እያላችሁ ጻፉለትና አቴንሽኑ ኦሬዲ ከኛ ጋር ይሆናል፣ ይዘነዋል ማለት ነው። ጋይስ ትኩረቱ ከያዝነው የምንፈልገውን ነገር እናደርጋለን፣ ውጪ ትልቅ ደረጃ እንደርሳለን። ይህ አካውንት ደግሞ ባን አይሆንም። እወዳችኋለሁ በጣም። ሌትስ ጎ we're going to be international today። የምን አባቱ መተኛት የምን አባቱ መደበቅ ነው። እንወጣለን፣ እንናገራለን። we're going to speak up for what's right። I love you guys። ኧረ ሞራል እንዲህ ለማንኛውም እየገባችሁ አርጉ። እስኪ 20 ሚሊዮን እናስገባው። ኦልሞስት 1.5 ሚሊዮን ሰው ነው የቀረው። ከዚህ በፊት በሁለት ቀን ምናምን ብዙ አካውንቶችን እንደዛ አስገብተናል አይደለ? ሁላችንም ፎሎ አድርገን ማለት ነውና ሁላችሁም ፎሎ አድርጉ። እስኪ ፎሎ አድርጉ፣ የምር ፎሎ አድርጉት ዴላን ፔጅን እና ያሰቡ ይሳካለት። ይሄ ልጅ ለራሱ ለመጀመሪያ ጊዜ ነው ውለታ እየጠየቀ ያለው። ስለዚህ ያሰቡ ይሳካለት፣ አድርጉለት የምር በደንብ ጋይስ። ዛሬ ኢንተርናሽናል ሆነን ካልዋልን ማለት ነው በጣም ትልቅ ስህተት ነው። ዛሬ ኢንተርናሽናል ሆነን መዋል አለብን። ዛሬ ቬሪፋይድ መደረግ አለብን። ዛሬ ትልቅ ታሪክ ሰርተን መዋል አለብን። እኔ አላቋርጥም፣ በደንብ ቪዲዮዎች እለቃለሁ። ይህ አካውንት I don't know መጨረሻው ሊሆን ይችላል፣ አልሆነም I don't know። ዝም ግን አልልም። I'm going to speak up. I'm going to do everything I can in my power። ይህ ቪዲዮ ይህ አካውንት ለማቆየት ማለት ነው። you know don't give up man, don't give up። that's what I'm going to say። ያለኝ ምላስ ተጠቅሜ ተንኮል ብሰራበት ኖሮ እኔ ስንት ታሪክ ሰራ ነበረ። ስንት ሰዎች በቀላሉ ማውደም እችል ነበረ። ግን ባይገርማችሁ እግዚአብሔር ምላስ ከመስጣቱ በፊት ልቦና ይሰጣል። ኦኬ እና ያገኘሁት የደረስኩት ነገር አለ ጋይስ። በጣም ትልቅ ድራማ ነበር የተሰራብን። የጃኒ አካውንት ያ ሁሉ በደል የደረሰበት የኔም አለ እና ብዙ ቲክቶከሮች ደግሞ በደል የደረሰባቸው አሉ። ለምን እንደሆነ አሁን ደርሰንበታል። መጣንላችሁ። ቻው ንገረን እንጂ ለምንድነው? Hello Dylan Page, how are you? My name is Adonai. I am the winner of TikTok award of 2025. I won 4 awards. አይፋታም ዲላን ፔጅ ያሰቡን እስካላሳካ አዶናይ አይፋታም from TikTok, matter of fact. And I'm facing a big issue at the moment, and it seems like my videos are being mass reported because just me sitting down and speaking with no music, no cursing words, and nothing that would trigger TikTok to remove my video, it's being flagged as a dangerous activity and community guideline violation. I don't understand this. I am confused and lost, and I know you've been through the same problem, and I think your issue is because you've connected to a Wi-Fi that has some issue. Mine is not that. That is not the issue. My videos are being down consistently, and I don't know what's going on, and I need your help, and I would really love it if you can message me or contact me through my email. I have sent you through the messages. ተሳክቷል ትላል። በመጨረሻም መልሶለታል ዴላን ፔጅ። እንዴት ልረዳ እችላለሁ እና አዝናለሁ ስለደረሰብህ ነገር ብሎታል። እና በጣም ደስ የሚል ነገር ነው። ያሰበውን አሳክቷል በአንድ ቀን ውስጥ ማለት ነው። ጭቅ አድርጉት። ይመችህ አዶናይ፣ ትችላለህ። እግዚአብሔር ይመችህ አዶናይ፣ ትችላለህ። እረፍት ነው የተሰማ ያስታውቃል ፊቱ ላይ ራሱ። ጃኒ ገና ምን አይተህ ጅማሬው ነው ብለዋለች። ጃኒሻ ምርጥ ሰው ናት ጃኒ፣ እግዚአብሔር። ለማንኛውም በጣም ደስ ብሎኛል። አዶናይ ያሰበውን አሳክቷል። ገና እንግዲህ ከዲላን ፔጅ ጋርም በአካል ይገናኛሉ ብዬ አስባለሁ። ቢገናኙ ጥሩ ነውና የሆነ ኮንተንት ክሬት ቢያደርጉም አሪፍ ነው ብዬ አስባለሁ።
ያሳካዋል እሱንም ብዬ አስባለሁ። አዶናይ ከማንም አንስም፣ ልጃችን በርታ በሉት ማለት ነው። ያሰበውን ከማድረግ ወደኋላ ማይል ልጅ ነው። በጣም ትልቅ ነገር ነው የሚመኘው። በጣም በቃ እኛ ማናስባቸውን ነገሮች በቃ በዛው ልክ ሰው ባሰበው ልክ ከፍ እንደሚል ትልቅ ማሳያ ነው ብዬ አስባለሁ። ትልቅ ነገር መመኘት እንዳለብን ማለት ነውና ትልቅ ነገር ለመመኘት መፍራት እንደሌለብን ያሰብነውን በቃ ትልቅ ባሰብን ቁጥር ያን ስለዛ ነገር እንደምንቀርብ ነው የሚያሳየውና ብዙ ጊዜ እኛ ትልቅ ነገር ማሰብ በትልቁ ማቀድን ምናምን እንፈራለንና አዶናይ ብዙ ነገር አስተምሮናል ብዬ አስባለሁ። ብዙ ነገርም እየሰራ እያሳካ ነው ያለውና በጣም ደስ የሚል ነገር ነው። እንግዲህ ከዚህ ጋርም ተያይዞ በጣም ብዙ ቻሌንጆችም ከእርዳታው ጋርም ተያይዞ ብዙ ቻሌንጆችም እየገጠሙት ነው ያለው። እስኪ አንዳንድ ቪዲዮችንም በቀጣይ ቪዲዮ ላይ ምናይ ይሆናል ማለት ነው። ከቻልኩኝ ዛሬ እለቅላችኋለሁ፣ ካልሆነ ደግሞ ነገ። ለማንኛውም ግን ለዛሬ ላሁኑ ያስኩላችሁ ቪዲዮ ይህን ይመስላል። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮች ተመልሰን የምንገናኝ ይሆናል። እስከዛው ድረስ ቸር ቆዩልኝ። ባባይ